ወይዘሮ ሜላት ሀናን ከስራ አባረሯት። እርግብ ይህቺ ሰራተኛችሁ ምን ያክል ታምናቷላችሁ በማለትም ጠየቀቻቸው። ወይዘሮ ሜላትም ምን ማለት ነው ሲሏትም አሳቻ ስፍራ እየፈለገች ማንም ሰው በሌለበት ሁሉንም ክላሶች እየጎበኘችና እየፈተሸች አይቻታለሁ። ሌባ ናት የመጨረሻ ሙጥጥ ያለች፣ ዘርፋሽ በኋላ እንዳትጨነቂ እፈራለሁ አለቻቸው። እርሳቸውም ሀና በፍጹም እንደዚህ አታደርግም፣ ግን ደግሞ ስራ እንድትሰራ ካልፈለግሽ ለምናሴ ዶክተር ፈልጌ ከዚህ ቤት አሰናብታታለሁ አሏት። እሷም እሻለች። ሀና በየዋህ ልቧ ስራዋን እየሰራች እያለ ዘው ብላ ገብታ እርግብ ሀና የራሷን ሀብል በእጇ እንዳያዘችው ሀብሌን ሰረቅሽ በማለትም ሴት አርጋ ያዘቻት። ሀና በጣም ታሳዝናለች። እክችን ሄዳ ማልቀስ ጀመረች። እርግብ ለሰላም ይህችን ሰራተኛችሁን ምን ያክል ታምናታላችሁ አለቻት። ሰላም ምን ማለት ነው ሀናን አለቻት። ሀና ሀና ነው ስሟ አለች። አዎ ምንድን ነው ነገሩን ንገሪኝ አለቻት። ነገሩማ በቃ ሌባ ነች አለቻት። ምን ሀናን አለች። አዎ ሀናን እኔም ወዳው ስመጣ እንደዚህ ስትመጣ እንደዚህ መጥፎ አመለካከት ነበረኝ። ሀናን ስጣቂያት የሚጸጽትሽን ነገር አትናገሪ። ሀና ማለት በጣም እጅግ መልካም ልጅ ናት። ሀና ወይ እንግዲህ ይህን ጊዜ ክላስ ገብታ የሆነ ስራ እየሰራች አይተሻት ደንግጣ ተደናብራ አይተሻት የሰረቀች መስሎች ነው። እኔም ይህ አመለካከት ነበረኝ፣ አሁን ግን ጸጽቶኛል አለች። ኧረ እባክሽ እንደዛ አይደለም እባክሽ፣ በጣም ሌባ ናት፣ በአይን ያረጋግጫለሁ አለቻት። ከዛም አይንሽ እንግዲህ ተሳስቶ ይሆናል በማለትም ጥላት ሄደች። እክችን ስትገባ ሀኒቾ ደምንባ እያለቀሰች ነበረ። እርግብ በጣም ክፉ ሰው ናት እና ሀና ሰላም ሀናን ቀስቅሻት እርግብን ብላ ላከቻት። እርግብን ስትቀሰቅሳት ሀና እርግብ ላይ ጮኸችባት። እርግብ ሀና ላይ ጮኸችባት። ከዛም በዚህ ሌሊት ለምንድን ነው የምትቀሰቀሽ ስትላትም እንዴ ረፍዷል እኮ ግን ደግሞ ሰላም እርግብን ቀስቅሽ ብላ ልካኝ ነው አለቻት። እሷም ደግሞ አይ ለኔ ገና ሌሊት ነው ጥፊ ከዚህ ምን ትመስላለች በማለት ጮሃ አመናጭቃ አባረረቻት። ሀና ምስኪን ለአባቷ ብላ ዋጋ እየከፈለች ትገኛለች። ሰላም ግን በተቃራኒው ጥሩ ሰው ሆና ሀኒቾ አባት ጋር ሄዳ ተዋውቀችላት። ግን ደግሞ ሀና የምሰራውን ስራ ምግቧን ቅመሽ ሲሏትም ሰላም በስተት ዘርግፋው ነበረ። እናም ሀኒቾ ደነገጠች። ግን ሰላም የገባች ስለሆነች መለስ አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀና እንግዲህ ቀጣይ ፓርት ኖላዊ ይዘን መጥተናል ማለት ነው። ሀሴት ወይም እርግብ የምትባለዋ ልጅ ለሀና ያላት አመለካከት እጅግ በጣም ከባድ ነው። ሀና የለበሰችው ሀብል ከሷ ጋር ይመሳሰላል። እናም ይሄ ነገር ሀና ትቀማኛለች ብላ የምታስበው ነገር አለ። እናም ተልካ እንደመጣች እርግብ ግልጽ ነው። ይሄ ሁሉ ያደረገችው ወይዘሮ ባዩሽ ናት። እናም ሀና እዛ ቤት ትክክለኛ ልጅ መሆኗ ባይታወቅም ግን ደግሞ የውስጣቸው ስሜት የሚነግራቸው ሀና እንደ ስጋቸው እንደሆነችና እንደሚያዝኑላት እንደሚጨነቁላት ነው። እናም ግን አሁን እርግብ መታ ሀና ላይ ያላቸውን ጥላቻ እንዳንጸባርቁ አድርጋቸዋለች። ግን ደግሞ ሰላምና ምናሴ ምንም ቢሆን በሀና አይደራደሩም እና ዛሬ እንግዲህ ሀና ሌባ ናት በማለትም ለወይዘሮ ሜላት ነገረቻቸው። ወይዘሮ ሜላትም ማለት እንደዛማ አይደለም አሏት ለእርግብ። ከዛም ማለትማ ምን ያክል ታምናት አላችሁ አለች። ሀና እንደዛ አይነት ሰው አይደለችም፣ ግን ደግሞ በዛ ላይ ለምናሴ ታስፈልገዋለች አሏት። ከዛም አይ እኔ ትክክለኛ ሰራተኛ አትመስለኝም
ማለቴ ትዘርፍሻለች አለች። አረ በጭራሽ። ግን ደግሞ እንድትባረር ነው የምትፈልገው? ካልፈለግሻት ምናሴን የምትንከባከብ ሌላ ዶክተር ፈልጌ እሷን አባረራታለሁ አለ። እሺ ለስራው ምን ያለው አስፈላጊ አይደለም፣ ሰራተኛ ቁጭ ብዬ ነው የምውለው አለቻቸው። ወይዘሮ ሜላትም እሻሉ እማዬ ምግብ መስራት እኮ አንደኛ ነኝ አለቻቸው። እሺ በማለትም ተስማሙ። አሁን ሀናን ከዛ ቤት አስወጥተው እንግዲህ ከእርግብ ጋር ሊኖሩ ነው። ሀና በጣም ታሳዝናለች። ለአባቷ ብላ የምትከፍለው ዋጋ ከባድ ነው። ሌላኛው ነገር እንግዲህ ሀና ቤት እያጸዳች ምናሴ ክላስ ነበረች በሰዓቱ። እናም እርግብ ከውጭ መታ ሀና በእጇ ሀብል ጨብጣለች፣ የራሷ አባቷ የሚያስሩላትን። ምን እያረግሽ ነው? ምን እየሰረቅሽ ነው አለቻት። ሀናም ምን አረን አልሰረኩም አለች። ጭራሽ አልሰረኩም ታያለሽ፣ እያየሁሽ እኮ ነው። ምን ያርበተብትሻል ታዲያ ታልሰረቅሽ አለቻት። ይኸውልሽ እኔ አልሰረኩም፣ እኔ ሌባ አይደለሁም፣ ልብስ እያስተካከልኩ ነው አለች። ኧረ እባክሽ አለችና እርግብ ምንድን ነው ያልሽው አለቻት። ምንም አልያዝኩ አለች ሀና። ከዛም እጇን ምንጭቅ ስታረጋት ሀና አንገቷ ላይ የምታረገው ሀብል ነው። ከዛም አንቺ ሌባ ሀብሌን ሰረቅሽ ማለት ነው እያለች ጮኸችባት። ሀናም እባክሽን አልሰረኩኝም አለቻት። እሷ ግን ጮኸች። ሀና እክችን ሄዳ ስቅስቅ ብላ አለቀሰች። ከዛም ቀጠለችና ለሰላም ሰራተኛችሁን ምን ያክል ታምናት አላችሁ አለቻት። ማለት ሀናን ነው አለች። ኦ ማነው ስሟ? ሀና ነው ስሟ አለቻት። ምን ነው አለች። ሰላምም ይኸውልሽ ሌባ ናት አለቻት። ምን? እኔ ምንም ደስ አላለኝም ስትል ምንድነው ያየሽውን ነገር ማትናገሪው? ዙሪያ ጥምጥም አትሄጂ ወይስ ዙሪያ ጥምጥም ሄደሽ ስትጨርሽ ትነግርኛለሽ አለቻት። ከዛም ውጭ በይሽ ልንገርሽ በማለትም ስትሰርቅ አየኋት ሀናን አለች። በፍጹም ሀና እንደዛ አይነት ሰው አይደለችም። ስለ ሀና ሳታቂያት አታውሪ፣ ስታቂያት ጸጽትሻል። እሺ እባክሽን አለቻት። እህቴ አየኋት እያልኩሽ እኮ ነው፣ አይነስ ተሳስቶ ነው የሚሆነው። ሀና በተፈጥሯ ደንባራ ነገር ነች። የሆነ ልብስ ስታስተካከል ወይም ስራ ስትሰራ ጌተሻት ስትርበተበት አጌተሻል ነው እንጂ በፍጹም ሌባ አይደለችም። ሌባ አይደለችም ሀና ስትላትም እርግብ ደግሞ በምላሹ በአይኔ እኮ ነው ያየኋት አለቻት። ባክሽ አይንሽ ነው በቃ አይንሽን አታምኔውም ማለት ነው። ሀና እንደዛ አይነት ሰው አይደለችም ብላ አሁን ወደ መታጠቢያ ቤት ብላ ሄደች። ሰላም ሀና በሰዓቱ ፈጣሪ ሆይ ምን በደልኩ፣ አረ ፈጣሪ እዘንልኝ እያለች ማልቀስ ጀመረች ከምንም በላይ። ከዛም ከችን ቁጭ ብላ ስቅ ብላ በጣም ከፍቷት እያለቀሰች ነበረ። ሰላም ሄደችና ሀንዬ ምንንሽ ነው አለቻት። ምንም ሰላምዬ ምንም አለች። እንዴ ሀሴት በተናገረችሽ ነገር ነው የምታለቅሽው አለች። እንዴት አወቅሽ እህትሽ እኔ እንደተናገረችኝ አለቻት። ከዛም ምንንሽ ነው አለ በድጋሚ ሰላም። ያው የአባቴ ህመም ነው፣ አባቴ በጣም እየባሰበት ነው አለቻት። እንደዛም አይደለም እውነቱን ንገረኝ አለቻት። እህትሽ ሀሴት በሀሴት ነው አይደል? አሁን እሷ ተናገረች ብለሽ እንደዚህ ታለቅሻለሽ አለቻት። እንዴት አወቅሽ ሰላምዬ አለች። አዎ ነገረችኝ፣ እናም ስትሰርቅ አገኘዋት አለችኝ። ሌባ ነሽ አለችኝ አለች ሀና። ከዛ ሰላም አዎ ለንም ነግራኛለች፣ ስትሰርቅ አገኘዋት አለችኝ አለች። ከዛም እናመንሻት ሰላምዬ አለች። አረ በፍጹም ሀና ትሰርቃለች ብዬ ከማምን ራሴን ብጠረጥር ነው የሚሻለኝ አለቻት። ሰላምዬ እውነት አመሰግናለሁ ብላ ቅፍ አረገቻት። ሰላምም እንግዲህ አሻሽታ እንባዋን ጠርጋ በአሁን ሌላ የሚያሳስብሽ ነገር ምንድን ነው ስትላትም የአባቴ ህመም ነው፣ ከቀን ወደ ቀን እየባሰበት መጥቷል፣ ሌላ ምን ሊሆን ይችላል አለቻት።
በቃ እስኪ አባትሽን አስተዋውቂኝ አለች። ምን የኔን አባት አለቻት። አዎ ምን ነው ችግር አለ አለች ሰላምም። አይ ምንም ችግር የለም፣ አይ እምቢ ማለት አይቻልም በማለትም አቶ ኖላዊ ጋር ሰላምን ይዛት ሄደች። እጅግ በጣም ደስ የሚሉ ተጫዋች አባት እንዳሏትም መሰከረች። ግን ደግሞ በይሃንዬ ያችን ሽሮሽን አቅምሻት አሏት። የሀንቾን እጅማ ሁልጊዜ ቀንም ሙሉ ስበላ አይደል እንደምውለው አለች። ማለት የት አገኝተሻት አለ። ከዛም ሀና አይ አባዬ ስራ ቦታ አንድ ቀን ቤቷ ላይ ሰርቻ ብልቻት ነው አለች። ሰላም የገባት ስለሆነ መለስ አለች። አዎ አለች። እና ያ ቤቷ ሄደሽ ነው አሁን ደግሞ ቤትሽ በማለትም ጋብዘው በላች። ሀንዬ እድለኛ ነሽ፣ በጣም ደስ የሚሉ አባት ነው ያለሽ፣ ስለተዋወቅኳቸውም በጣም ደስ ብሎኛል ብላ መጣች። ምናሴ እንግዲህ እጅግ በጣም ደስ በሚል ሁኔታ ሀናን ይወዳታል እንደ እህቱ። እናትየዋ ሀና በል እህት ትሸኝ ሲሉትም ማን ሰላምዬ ሀናን ነው አለ። እንዴ ሀና ተመቼ ወደ እህትህ ሆነች ሲሉትም እንዴ ማየ ያው ሰላም ታውቂያለሽ በዚህ በፀሐይ እሺ ብላ እንደማሸኝ ሲልም አይ ሀሴትን ነው ያልኩት አሉት። እሺ አለ። እንግዲህ ምናሴ የሀናን ሌባናት መባሉን ሲሰማ በጣም ተናደደ። እንዴት እንደዚህ ሊሆን ይችላል በማለትም እጅግ ከምንም በላይ አዘነ። ሀሴትን ሁላቸውም አልተቀበሏትም። ሰላምና ምናሴ ወደ ሀና ነው የሚያደሉት። ወይዘሮ ሜላት ግን ሀሴትን ስለሚወዷት ያው እርግብ ማለት ነው የእርሳቸው ልጅ ሳትሆን አምነው የተቀበሉት ልጃቸው መስላቸው ነው። ልጃቸው አለመሆኗን ሲያውቁ ምንድን ነው የሚሰማው? ሀናን ከስራ ለማባረር ወሰኑ። ግን እርግብ በጣም መጥፎ ሴት ናት። በሰው ቤት ተንከራተትኩ አደግኩ ብላ ትቀባጠራለች። ግን ደግሞ የወይዘሮ ባዩሽ ተልኮ ናት። ቻናሉን ሰብስክራይብ ያደረጋል።